ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ደስ በማይል ቪዲዮ መጥቼላችኋለሁ። ሩቲ በጣም ተጨንቃለች። ያላሰበችው ሲቹዌሽን ውስጥ አስገብተዋታል። ሩታን ከኋላ የተከታተሉ መቼም እንደማይፈቷት ግልጽ ነው። አብርሽ እስካለ ድረስ ቡዜም አለች፣ ዴቭም አለ። እንዲሁም በአብርሽ ዙሪያ ያሉ ቡችሎችም ሳይቀሩ እነ አሚሩ፣ ሌሎችም አቤል ቡዜ ብቻ አላውቅም። በጣም ደስ በማይል ሁኔታ ሩታ ውስጧ ተጎድቶ አዝና ተመልክተናታል። ባይገርማችሁ ወደ ቤተሰቦቻችን ይህ ነገር እንደሚፈጠር ውስጣችን በሚገባ ያውቋል። ለምን ቡዜ ሆነ አብርሽን ከዚህ ቀደም ከፍቅር ጋር ሆነው ሩታ በሌለችበት ሰዓት እየጠበቀ ይሄን ነገር ማድረጉ ሲቀጥል እህቱም እንደዛ አታደርግም ብሎ መገመት በጣም ቀላል ነው። ነገር ግን ሩታ ደስ የማይል ስሜት ውስጥ በመግባቷ በጣም ደብሮናል። ይህ ደግሞ ባለቤቱን ካልናቁ አጥሩን አይነቀንቁ ነው። በመጀመሪያ ደረጃ አብርሽ በራሱ ሩታ እንድትከበር አላደረገም። እዚህ ሩታ እንድትናቅ በማድረግ ውስጥ ሩታ እንድትናደድ ብሽሽቅ ውስጥ እንድትገባ ሩታ መቼም ደስተኛ እንዳትሆን እኔን ኦኬ ትተሽኛል፣ ከህይወትሽ አስወጥተሽኛል አይደለ? አንቺ ግን በፍጹም እኔ ልተውሽ አልችልም በሚመስል መልኩ በነገራችን ላይ ወደ ቤተሰቦቻችን አላወቀም ማለ እኮ እኔ አላውቅም ማለ ልትሉ ትችላላችሁ። ነገር ግን የአብርሽን ኢሞሽን ከተመለከታችሁት አብርሽ ያለበትን ነባራዊ ሁኔታ ካያችሁት በፍጹም አብርሽ ሳያውቅ አይደለም ቡዜ አሊያም የወሰደው ሰው ልጁን የወሰደው። በነገራችን ላይ ቡዜም ሆነች አብርሽም ሆነ ሩታን ፍቃድ እስካላገኙ ድረስ ሩታ ባለችበት መተው ሩታን ቢያከብሯት ኖሮ ለእናቱ ስሜት ቢጨነቁ ኖሮ ሩታ ባለችበት ይህ ልጅ ወስዱ ነበረ። ነገር ግን አሁንም ይህ አልሆነም። እነዚህ ሰዎች ፍላጎታቸው ግልጽ ነው። ለማንኛውም ውድ ቤተሰቦቻችን ቪዲዮን አሳይቻችሁ ልመለስ። ከኔ ምን እንደምትፈልግ አላውቅም። እኔ በሌለሁበት እየጠበቀ ሰው ትልካለህ። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለሁበት ልጄ ነው ሰድቅ አንተ ነህ። ከአንተ ውጭ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጄ ላይ የፈለኩት ነገር የማድረግ መብት አለኝ ብለህ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣሁት እህት ነች ወሰደችው። ልጄ እህት ነች ወሰደችው። እዚህ መቼም ከቡዜ ውጭ እህት የለም አይደለ? አሉኝ ብዙ እህት ነው ያለኝ እግዚአብሔር ይመስገን እኮ እዚህ እንግዲህ ውድ ቤተሰቦቻችን ሩቲ ዛሬ እጅግ በጣም ደብሯታል። ይህ የሆነው መቼም አብርሽ ባለበት ቦታ ሰላም አለ ተብሎ አይገመትም። ሩታ የራሷን ሰላም በመፈለግ ሂደት ውስጥ ትገኛለች። ከአብርሽ ህይወት ወጥታ የራሷን ህይወት ለመመስረት ከዚህ ቀደም ልዑልን አላሳደግሽም፣ አብርሽን ስትከተይ ነበረ፣ ወንድ የተከተልሽ ልዑልን ችላ ብለሽዋል፣ ልጁ ጭቅጭቅ አይፈልግም ምናምን እያሉ እነ ቡዜ ከዚህ ቀደም ልጁን ለመውሰድ ዳርዳር እያሉ እንደነበር ግልጽ ነው። ግን ሩታ እንደማትቀመስ በልጇ እንደማትደረደር ልጇን እንደማትሰጥ ሲገባቸው ደግሞ ሩታ በሌለችበት ጠብቀው አድፍጠው ሰራተኛ አጋዣቸውን አስፈራርተው በዚህ ልክ ልጅ መውሰድ ማለት ይህ የወረደ ስብዕናና የእናትነት አንጀት ምን ማለት እንደሆነ አለማወቅ ነው። አሁን ውድ ቤተሰቦቻችን አንድ ቀጥተኛ ሰው አንድ እውነተኛ ሰው ልጅን ሲወስድ ከእናቱ እጅ ነው እንጂ እናቱ በሌለችበት ልጅ ይወሰዳል። ልጅ አይደለም እኮ ልጅ አይደለም። እንደው የሆነ ዕቃ ለመውሰድ ስንፈልግ የዕቃው ባለቤት ከሌለ እንኳን በፍጹም እኮ ያን ዕቃ መውሰድ አንችልም። አይደለም ትንሽዬ ልጅ ነፍስ ያለው። አሁን እነዚህ ሰዎች ምን ለማድረግ እየፈለጉ ነው? እኔ አሁን ላይ ቡዜ ነገ ጠዋት ልጁ እንደምትመልሰው አብርሽም ነገ ጠዋት ልጁ እንደሚመልሰው እኮ ግልጽ ነው። ነገር ግን ይህ ነገር ዛሬ ላይ አንድ ሁለት እያለ በመጣ ቁጥር ነገር ግን በሩታ በራሷ በፐርሰናል ላይፏ ላይ እንዲሁም ደግሞ አጋዧ እቤት ባለችው ላይ እንዲሁም ደግሞ ራሷ ሩታ ላይ ነገ ጠዋት ምን ሊፈጠር እንደሚችል መገመቱ ቀላል ነው። በነገራችን ላይ ውድ ቤተሰቦቻችን ወንጀል ከትንሹ ይጀመራል። በነገራችን ላይ ሌብነት ከትንሽ ነው የሚጀምረው። አቤት ለምሳሌ ዳቦ ከመስረቅ ዳቦ ከመላስ ሌባ ላመሉ ዳቦ ይልሳል አይደል የሚባለው? ዳቦ ከመስረቅ ይጀምራል። ከዛ ነው እያደገ ሌብነትን እየተለማመድ ነው የምንመጣው። አሁን እዚህ ጋም ዛሬ ላይ ልጅን አብርሽ ባለፈው ልጇን ወስዶ አንድ አሳየ። ከዚህም ደግሞ ቡዜ ተማረችና እሷ ባሌለችበት ጠብቃ ልጁን ወሰደችው አይደለ? ከዛም በኋላ ነገ ጠዋት ደግሞ ከመውሰድ በስተጀርባ ብዙ ነገሮች መዘዞች ተያይዘው ይመጣሉ። ስለዚህ መጀመሪያ መደብደብ ከዛም በኋላ ወደ መግደልም የሚካሄደው ራሱ የሆነ ልምምዶች ስለሚጠይቅ እነዛ ልምምዶች ቀን በቀን ምንም እንደማይፈጠሩ እርግጠኛ እየሆንን ስንመጣ እየደፈረን እንመጣለን። ስለዚህ ውድ ቤተሰቦቻችን ዛሬ ላይ እነ ቡዜ ነገ ይሄ ልጅ ምንም ቢፈጠር እርግጠኛ ነኝ ይመልሱላታል። ነገር ግን ሲመልሱላት በዚህ ልምምድ ውስጥ መቆየት አለባቸው ብዬ አላስብም። እውነት ለመናገር ይህ ልምምድ ነገ ጠዋት መዘዙ ቀላል አይደለም። ለምን ዛሬ ላይ ራሳቸው እያለማመዱ ነው። እስቲ ምን ይፈጠራል፣ ሩታ ምን አይነት እርምጃ ትወስዳለች፣ ህግስ ምን ይላል የሚለውን ነገር ያዩና እስካካቴውም ልጇን ሰርቀው ሊጠፉ ይችላሉ። ሩታ ራሷ ላይ በህይወቷንም አደጋ ሊያደርሱባት ይችላሉ። ቡዜ ላትሆን ትችላለች፣ ቡዜም ልትሆን ትችላለች። ነገር ግን
10 ቤቷ የተመላለሱ ልጅ እንወስዳለን አብርሽ እዚህ ቃጥሏል ምናምን እያሉ ቤቷን ከመድፈር የጀመሩት አሁን ላይ አይደለም ቆይቷል። ስለዚህ ይሄ ደግሞ እኔ እኮ ለምሳሌ ከዚህ ቀደም የነበረችኝ ፍቅረኛ ብትኖር ወይ ሚስቴ ብትሆን እኔ ከእሷ ከተለየው አልፈልግሽም ከተውኳት በኋላ ሰዎችን መላክ አሊያም ደግሞ ሰዎች እንዲሄዱ እንኳን ማድረግ በፍጹም እኔ ከተሰለተናኩ ነው ያቺ ልጅ የምትናቀው። በነገራችን ላይ አብርሽ አንተን ስለናቁ ነው ሩታን እየናቁ ያሉት። አንተም ቢያከብሩ ሩታን ያከብሯታል። ለምን ከዚህ ቀደም ሚስትህ የነበረች አንድ አልጋ የተቋደሳችሁ እንዴ በአንድ ማዕድ ላይ አብራችሁ የበላችሁ የጋራ የሆነ አንድ ልጅ ያላችሁ እንዲሁም ደግሞ በልባችሁ ውስጥ ያለው ፍቅር ያልተዳፈነ ዛሬ ላይ አንተ ብልግና ይዞ ሴሰኝነት ይዞ ሩታን ብተዋትም ነገር ግን ከዚህ ቀደም ሚስት ለነበረችው ራሱ ክብር ሊሰጧት ይገባ ነበር። ነገር ግን እነዚህ ልጆች አንተን ያከበሩ ሊመስል ይችላል። ነገር ግን አንተን ስለናቁ ሩታንም እየናቁ ቤቷ እየገቡ እንደፈለጉ እንዲፈነጩ እየፈቀድክላቸው ነው። ይሄን ነገር ደግሞ ስናገር ሩታ በሌለችበት ነው እያንዳንዱ ነገር የሚያደርጉት። እነዚህ ልጆች ልብ የላቸውም፣ ሲጀመር ደፋርም አይደሉም። ይህንን የማድረግ ሩታ ባለችበት ነገርን የመጋፈጥ ስለልቦናም የላቸውም። ነገር ግን ሩታ በሌለችበት እየጠበቁ እየገቡ በጣም ፋራዎች፣ ቦቅባቆች፣ ባንዶች እንዴት አርጋ አንድ ሴት እንደምታንቀጣቅጣችሁ እንደምታስፈራችሁ የምታውቁት ሩታ በሌለችበት ምንም ማምጣት የማትችል አንድ ምስኪን ልጅ አስፈራርታችሁ ቤት ድረስ እየገባችሁ በዚህ ልክ መደንፋት፣ በዚህ ልክ ሕፃን ልጅ ይዞ መሄድ ምንም ላታመጡ ማለት ነው። ነገር ግን ይህ መዘዝ ግን ነገ ጠዋት ብዙ ነገሮች ይዞ እንደሚመጣ ስለማቅ ነው። አሁን ላይ ሩታ መጠንቀቅ አለባት። በህግም መሄድ ካለባት ህግ ድረስ ሄዳ እሷ ባለችበት 100 ሜትር 200 ሜትር እንዳይጠጓት ማስደረግ ትችላለች። አሁን ሩታ የያዛት አብርሽ ይመለሳል፣ ልብ ይገዛል፣ ደህና ሰው ይሆናል በሚል እሱን አክብራ ቤተሰቦቹን እያከበረች ነው እንጂ እነቡዜ እንደሚሄዱበት ርቀት እነቡዜ ስሟን እንደሚያስጠፉት ሩታም ብዙ መስመሮችን መሄድ ትችል ነበር። ነገር ግን አብረን አንድ ማዕድ ተቋድሰናል። ነገ ጠዋት ይሄ ልቡ ይጠፋው አብርሽ፣ አሁን ላይ አይኑ የታወረው አብርሽ፣ አሁን ላይ ደና ያልሆነው አብርሽ ደና ሆኖ የመመለስ ቻንስ አለው ብላ ስለምታምን አብርሽን ስለምታከብር እናንተን እያከበረቻችሁ እንደሆነ ማወቅ አለባችሁ። ሌላው ደግሞ አብርሽ እዚህ ጋር የተናገረውን ነገር ስሙት። ለማናቸው ማሰብ አታውቅም። ለሁሉም ማሰብ ትመስላለች እንጂ ልጄን መልስልኝ ነው። አንተ ነህ ከህይወት ያልወጣልኝ። ልጄን መልስልኝ። ልጄን ማየት ባለብህ ቀን በህግ በፈቀደልህ ቀን ና አልከለከልኩም። ምን አለ? ልትጨቀጭቂኝ ነው የጠራሽኝ? ምን ማለት ነው? በመጀመሪያ ደረጃ የተወሰደባት እኮ የወርቅ ሀብል ወይም ደግሞ የሆነ ሞባይል ምናምን አይደለም አንስተውባት ሄዱት ብላ አመጣ የወለደችው ልጇን እኮ ነው እንዴ። በዚህ ልክ ለምንድን ነው ኬርለስ የምትሆነው? ቢሄድስ ቢወሰድስ እኛ ልክ እንደ አውሬ ምናምን አድርገሽ ትቆጥሪናለሽ ምናምን ብለህ ነገሩን ለማቅለል ለምን ትሞክራለህ? በነገራችን ላይ ሌባ ከመስረቁ መድፈሩ በጣም የሚያመው ይሄ እኮ ነው አይደለ? ቤተሰቦቻችን አንዳንድ ጊዜ አንድ ሰው እናንተን ከመናገራችሁ ይልቅ ደግሞ እናንተን ደፍሮ በዛ ልክ እናንተ ፊት መቅረቡ በራሱ እኮ ያናዳል አይደለ? ሲቀጥልም ደግሞ ልጁ መወሰዱ ብቻ አይደለም ድፍረታቸው በራሱ እኮ ያናዳል። ለምን እች ልጅ በሌለችበት እየጠበቁ እየገቡ ልጅ መውሰድ ከጀመሩ ነገ ጠዋት ደግሞ ብዙ ነገር ሊያደርጉ ይችላሉ። ስለዚህ ሀይ ሊባሉ ይገባል። ትክክል አይደላችሁም ሊባሉ ይገባል። ዛሬ ላይ እንደፈለጉ ቤቷ እንዲገቡስ ማን ፈቀደላቸው? ሲጀምር አብርሽ አትድረሽብኝ፣ ከዚህ በኋላ ከአንቺ ጋር ልንግኑት አብቅቷል። እኔ ሄርሜላ መርጬ ከሄርሜላ አሻንጉሊቴ ጋር ሄርሜላ ማለት ሲፈልግ እንደፈለገ ይሄዳል፣ ሲመጣ ደግሞ እንደፈለገ እንዲመለስ አርጋ ራሷን ተራ አርጋ የገነባች ሴት እንጂ። ለምን አብርሽ ጌታዋ ነው፣ ለጌታዋ ደግሞ መታዘዝ አለባት። ጌታዋ አድርግ የሚላትን ነገር ማድረግ አለባት። ሄርሜላን መስራት እንደዚህ ነው። ሩታ ግን እንደ ሄርሜላ ለአብርሽ ጌታዬ ነው ብላ የምታምን አለችም። ጌታዋ እንደ አምላኳ ነው በቃ። ሄርሜላ ግን በተቃራኒው እንደፈለገ አድርጎ ይገዛታል። እሷ ባለችበት ቤት ላይ ሴት ይዞ ቢያድር እንኳን የምትፈራ የምትናድሩ ላይ አይመስለኝም። እኔ እኮ ግራ የገባኝ አሁን በሄርሜላ ኮመንት ስር እየገባችሁ እሰይ አብርሽና ሄርሜላ ወደፊት አብርሽና እንደዚህ። እናንተ ጤነኛ ስለመሆናችሁ ራሱ በጣም ትክክል አይደለም። ጤነኛ ስለመሆናችሁ ራሱ ብዙ ማጣሪያዎች ያስፈልገናል እንዴ። አብርሽ እኮ ሲገውዳ የነበረው እኮ ሄርሜላንም ጨምሮ ነበር አይደለ? ሄርሜላንም ነበር ሲያስለቅሳት የነበረው። እናንተ አብርሽ ሄርሜላ ጋር እንደሚቆይ እርግጠኛ ናችሁ? መሄድ የለመደ መጓዝ የለመደ ሌብነት ያለበት ሰው ሴሰኛን ሰው እኮ በምንም ታምር እናንተ ጋር ልታስቀምጡት አትችሉ። ምናልባት 1 ሳምንት፣ ምናልባት 15 ቀን፣ ከዛ በላይ ግን አይቆይም አብርሽ። እናንተ ሄርሜላን እውነት እንደምትወዷት አክት አታድርጉ። ሄርሜላን ብትወዷት ከዚህ ከአብርሃም ከሚባል ልጅ ራቂ ነበር የምትሏት እንጂ እሰይ እልል ምናምን እያለችሁ እልልታን የሚጠቀስበት ቦታ ላይ ጥቀሱ። እልልታ የሚገባው ቦታ ላይ ተጠቀሙ እንጂ አብርሽ ከሄርሜላ ጋር በመመለሱ እልልታ እንኳን አያስፈልገውም። ለምን የተመለሰው እኮ አብርሽ ነው።
ሰናይ የሆነ ባህሪ ያለው ትዳሩን ቤቱን አክባሪ አብርሃም አይደለም እኮ ወደ ሄርሜላ የተመለሰው። ትዳሩን የማያከብር ልጁን እንደ ልጅ እንደ አባት የሚል ስያሜ የተሰጠው እንጂ ለልጁ አባት የማይሆን አብርሃም እኮ ነው ያየነው። ሚስቱን የማያስከብር አክብሮ የማያስከብርን አብርሃም እኮ ነው ያየነውና ወደ ሄርሜላም የተመለሰው። ነገ ጠዋት ሄርሜላ ደምን ባስታለቅስ እኮ እናንተ እሰይ ልል ምን አይላችሁ ሰዎች አጠገቧ ሆናችሁ አታጽናኗትም። ሄርሜላን እንደውም ማለት የነበረባችሁ እንዳትጎዳ ጥረት ማድረግ ነበረባችሁ። አብርሽ ጋር ስትመለስ ውይ በቃ አብርሽ የማይታረም ሰው ነው። ለሩታ ያልሆነ አብርሽ ለሄርሜላ ሊሆናል ብላችሁ ማሰባችሁ ይገርመኛል። ለሩታ ያልሆኑ ቡዜና ዴቭ እንደ ሌሎች ሰዎች ለሄርሜላ ሊሆናል ብላችሁ አታስቡ። ነገ ጠዋት ጥቅማቸው የቀረቀን ነገ ጠዋት ሄርሜላ ከምታረጋላቸው ነገሮች አንሳ የተገኘች ቀን አፍንጫ ሽላሽ ነው የሚሏት። ሩታ ላይ እንደተገለበጡት ሄርሜላም ላይ ይገለበጣሉ። ለምን መገለባበጥ የለመደ ሲገለባበጥ ነው የሚኖረው። እኔ ሄርሜላን ስለምጠላት አይደለም እኮ አብርሽ ከሄርሜላ ጋር እንዳይሆን የምፈልገው። ነገር ግን ይሄ ልጅ ፍቺን እያለማመር ነው ዘላል መሆንን እያለማመር ነው። ለሚስት ክብር እንዳይኖረው፣ ለትዳር ክብር እንዳይኖረው እያደረግነው ነው። ለልጁ ክብር እንዳይኖረው እያደረግነው ነው። ትክክል እንደሆነ እንዲሰማው እያደረግነው ነው። እናንተ ህሊና ቢሶች፣ እናንተ ማመዛዘን የማትችሉ። እኔ ትናንትና አውቄ ነው ቪዲዮ ያልሰራሁት። ትናንትና አብርሽ ወደ ሄርሜላ ተመለሰ ምናምን ቪዲዮ ያልሰራሁት አውቄ ነው። ለምን አሁን አብርሽ ሄርሜላን እግሯ ላይ ወድቆ ይቅርታ ያለያት ሄርሜላ መሻለችው ተብሎ ምን ይሰራል? ተራ ስለሆነ ማለት ነው። ለምን አብርሽን ሁላችንም እናውቀዋለን። ትዳርም አክባሪ አይደለም፣ ሴት ልጅንም አክባሪ አይደለም። አሁን አብርሽ ከሄርሜላ ጋር ሆነ ተብሎ ነጠላ ተዘግዝቆ እየየ ነው እንጂ የሚባለው እልል አይባልም። ለምን ሄርሜላንም ሊያስለቅሳት፣ ሊጎዳት፣ ሊያሳቃት ነው የመጣው። ሲቀጥል ዛሬ ላይ በዚህ ልክ ተረጋግቶ ልጅ ነው የተወሰደበት። እዚህ ጋር አያችሁ፣ ይሄ አብርሃም የሚባል ለሉሌ አባቱ አይደለም ማለት ነው። የፈለገ ነገር እኔ እንደውም ሉልን ልውሰደው ባለፈውን ቡዜ ሲሉ አብርሽ ይናደዳል ብዬ ነበረ። ዛሬ ግን ያህንን ደጋፊ ሆኖ ነው ያገኘሁት አብርሽን። ምን ችግር አለ ቤተሰብ ጋር ሄደው ብሎ ነገሮችን የሚያቀል አብርሽን ያየሁት። እንዲህ ምን ማለት ነው? ከእናት ተነጥሎ እንዴት ልጅ እናት ሳትፈቅድ እንዴት ነው ልጅ የሚወሰደው? የጎረቤት ልጅ እንኳን እኮ ሲወሰድ አከሌ ልጅሽን ወስጄዋለሁ እንዳታስቢ ተብሎ እኮ ነው ልጅ የሚወሰደው። ዝም ብሎ ብድግ ተደርጎ የሚወሰደ ከሆነ ቁስ አይደለም። ለጭቅጭቅሽ ነው የጠራሽኝ አልካት እንዴ? እንደውም አለመማታቷም እሷ ሆነ ነው። አንተ ጥፊ ቦክስ ምናምን የሚገባ ሰው ነህ። ጭቅጭቅ ትላለህ እንዴ? ደግሞ ልጇ እኮ ነው የተወሰደባት። ይህ አታሞራስ አሁን በጣም እያበዛኸው ነው። በጣም መስመር እየጣስክ ነው። እዚህ ጋር በግልጽ ተናግረሃል። ሩታን ከዚህ በኋላ አልፈልግም ከህይወቴ ትውጣ ብለሃል። በቃ አይደለ? ስለዚህ ከህይወት እንድትወጣ የምትፈልግ ልጅ በአንድም በተዘዋዋሪ ልጇንም እየወሰድክ ና አይደለም የምታገኘው እኮ አብርሽ። ሩታም ስትናፍቅህ ልጇን እየወሰድክ ሳይሆን በቃ ልጇን እየወሰድክ ሳይሆን በግልጽ ናፍቀሽኛል እያልክ ሂድ እንጂ እሷን እያሳቀክ ልጇን እየወሰድክ በምንም ታምር ይህን ነገር እንድታደርግ ማንም አይፈቅድልህም። ሲቀጥልም ደግሞ አንተ ብትወስደው እሺ ልንል እንችላለን። ቡዜ ምን ቤት ናት? ልጁ እኮ የአንተም የሩታ ነው። ቡዜ ምን ቤት ስለሆነች ነው ልጁን አንከብክባ ሩታ በሌለችበት ልጅ እንድታነሳ የሚፈቀደው? ሌሎች ሰዎች ሩታ ቤት እየገቡ ሩታን ለማስፈራራት አጋሿን ለማስፈራራት እንዲሁም ሩታን የሚያግዙ ሰዎችን ለማስፈራራት ጥረት የሚደረገው ለምንድን ነው? እች ልጅ ብቸኛ እንድትሆን ነው? ነገ ጠዋት እኮ እች ልጅ አጋሿም እኮ በቃኝ ብላ ትሄዳለች። በአንቺ ምክንያት ብዙ ሰዎች እየመጡ እያስፈራሩኝ ነው፣ ለህይወቴ ምንም ዋስትና የለኝም ብላ ጥላት ልትሄድ ትችላለች። ለምንድን ነው ግን አእምሯችሁን ማመዛዘን የማይችለው? ለምንድን ነው ግን ጤነኛ የሆነ ጭንቅላት ሊኖራችሁ ማትፈልጉት? ተይኝ አላት። እች ልጅ ደግሞ ተወችው አይደለ? ለምንድን ነው እየተከታተሉ ሰላሟን የሚነሷት? እች ልጅ እኮ ለስራ ብትወጣ ራሱ እኮ ልቧ አያርፍም። በቃ ከዚህ በኋላ ልጄን ወሰዱብኝ፣ ቤት ምን ተፈጠረ እንዴ? ብዙ ነገር ነው የሚሆነው። ሩታ አሁን አንቺ ለምን መክሰስ እንደማትፈልጊ ግልጽ እኮ ነው። ይደብራል። አዎ አንድ ሰሞን ፍቅር የነበረን ሰው በተቃራኒ ቆሞ መካሰሱ በጣም ነው የሚያስጠላው። ነገር ግን ይሄ ልጅ ደግሞ ሊማር አልቻለም። ሲቀጥል እሱ እንኳን ሳያቅ ቢወስዱ መቆጣት ነበረበት። እኔ አብርሽ አሁን ለምሳሌ ላያቅ ይችላል። አዎ እሺ ላያቅ ይችላል። እንመን ውድ ቤተሰቦቻችን፣ አሁን የምናገረው ከልቤ ነው። እሺ አብርሽ ላያቅ ይችላል። ነገር ግን ልጁን ተወሰደ ሲባል ሊቆጣ ይገባዋል፣ ሊናደድ ይገባዋል። ለምን እቺ ልጅ በሌለችበት ልጅ ትወስዳላችሁ ብሎ እነ ሙሴ ሊቆጣ ነው የሚገባው እንጂ ምን ችግር አለ ሊል አይገባውም። ልጨቀጭቂን የጠራሽኝ ሊል አይገባም።
እናት እኮ ነች እዚህ ጋር ቆማ እየተናገረች ያለችው። ልጄ ተወሰደብኝ ነች እኮ። ድመት እንኳን ልጇ ሲወሰድ እኮ እንዴት እንደምትሆን አይደለም የሰው ልጅ እናት። ሩታን በዚህ የተከታተላችሁ ኋላ ማስከፋቱን ወዳችሁት ነው? ማሳዘኑን ወዳችሁት ነው? እንደናንተ እኮ ተሰብስቦ ውሪ ሆኖ እኮ ምናምን ማለቱ ቀላል ነው። ነገር ግን ለእናንተ ችንሽ ትበቃለች። ሲቀጥልም ደግሞ ምንም እንደማታመጡ ግልጽ ስለሆነ ልጁን ዛሬ ወሰዳችሁ ታዲያ ነገ ከነገ ወዲያ ተመልሱታላችሁ። እንዲህ ጉሮሯችሁን ተይዛችሁ ምንም አታመጡ። ግን አንድ ቀንም ቢሆን እች ልጅ እንድትናደር ታደርጓታላችሁ። ደግሞ ልብ ስለሌላችሁ እኮ ነው እሷ በሌለችበት ጠበቃችሁ መገቡት። ልብ የላችሁ። ይሄ የሚያሳየው ሩታ ገና ወጣች አልወጣች ብላችሁ ተደባብቃችሁ ሩታ እግሯ ሲወጣ ጠብቃችሁ የምትሄዱት ምን ያህል ፈሪ፣ በራሳችሁ ኮንፊደንስ የሌላችሁ ሸምቃቆች፣ ነውራም ባለጌዎች፣ ህሊና ቢሶች፣ ወራዶች፣ ሆዳሞች፣ ፈሪዎች ናችሁ እንጂ ሩታ ባለችበት ተጋፍጣችሁ ልብ ካላችሁ ለምን አትወስዱም? ምክንያቱም ከነብር እጅ ፈልቅቆ የነብር ልጅ መውሰድ ስለማይቻል፣ ከጀግና ሰው ፈልቅቆ መውሰድ ስለማይቻል ምንም ነገር ከአንበሳ መንጋጋ ውስጥ ስጋን ማውጣት እንደማይቻል ስለምታውቁት ነው። አያችሁ፣ ልክ እሷ በሌለችበት ጠብቃችሁ የምትሄዱት። እሷ የምታነበው እንባ እናንተ ነገ ጠዋት እንደምታነቡት ግልጽ ነው። እሷ ያዘነችውን ሐዘን ነገ ጠዋት እንደምታዝኑት ግልጽ ነው። ቡዜ ትልቅ ሰው አይደለሽ እንዴ? ሲያዩሽ ፊዚካሊ ትልቅ ትመስያለሽ። ሳይዝ ነው እንዴ ትልቅ የሆንሽው? ማሰብስ እናት ነኝ ብለሻል አይደለ? ልጅሽ እኮ በዳዴ ያለው ለወደቀ ቀን እንኳን የሚሰማሽ ስሜት እንኳን አታስተውይም እንዴ? አይደለም ልጅሽ ተወስዶ ከዓይንሽ ከእይታሽ ተወስዶብሽ አይደለም? ኩት እያለ ሲወድቅ እንኳን እኮ እዚህ ጋር ስውር የሚያደርግ የሆነ ስሜት አለው። እናት ከሆንሽ የልጅን ስሜት በሚገባ ጠንቅቀሽ ታውቂያለሽ። ስለዚህ ለምንድን ነው አሁን በዚህ ልክ ሩታን ማጥቃት ያስፈለገው? ልጇን ወስዳችሁ በደካማ ጎኗ የምትመጡት። እሷን ማጥቃት አይቻልም። እሷ እንዴት አድርጋ እንደምትመለሳችሁ ግልጽ ነው። ነገር ግን ሩታ እንድትናደድ፣ ሩታ እንድታዝን፣ ሩታ እንድትከፋ በልጇ ሁሌ ትመጣላችሁ። ባለፈው እኮ ቢኒ በትክክል የተናገረው ቢኒና ኤፋ ትክክለኛ ሀሳብ ነው ያቀረቡት። ሩታ አሁን ካለችበት ቤት መልቀቅ አለባት፣ ያለበዛ ሰላም አይሰጧትም ብሏል። ትክክል ነው። ኤፊም ቢኒም የሚያውቁት ነገር ስላለ ነው። በቃ እነዚህ ሰዎች ለሩታ የማይተኙ ሩታን ለማናደድ ብዙ ርቀት እንደሚሄዱ ሰዎች እንደሆኑ ስለሚያውቁ፣ አብርሽም ደግሞ ሩታ ከኃይሉ እስካልተሰወረች ድረስ እየመጣ ሰላሟ እንደሚነሳት ስለሚያውቁም ስለሚረዱም ነው። ደግሞ እዚህ ጋር ይሁን በምን ማፈላለግ ያት ልጁ ካለ ይሾ መጣ ዶኛል ለከፈራግ ነው። ልጁ ካለ አይደለም አለ እኔ ጋር አይደለም ማሽ ምን ሩታ እኔ ያወቁትም ነገር የለም እያልኩሽ እኮ ነው። እኔ ባቅሮ ሮጥ ነበር። ልክ ነሽ። ግን ካለ አመጣልሻለሁ ምናምን ምን ማለት ነው? ከሌለስ ካለ አመጣልሻለሁ ምናምን ምን ካለ ማለት መርፌ ምናምን እኮ አይደለም የተወሰደው። እኔ ግን አንዳንድ ጊዜ ለምንድን ነው ግን ማሰብ የተሳነን ሰው የሚኮነው? ለምንድን ነው ግን ነገሮችን እንድናይ ጭንቅላት እኮ የተገጠመልን እዚህ ጋር ያለው እኮ አዙሮ ለመመልከት እኮ ነው። ነገሮችን ለማመዛዘንም ነው። እንዴት አንዳንድ ጊዜ ጭፍን ይኮናል እንዴ? አንተን እንድታናግረህ እህትን በሰላም እንድታናገር እኮ ልጇን በመውሰድ አይደለም። ይሄ እኮ ህግ ራሱ እንዴት እንቁጭጭላችሁን ይዞ እንደሚያመጣችሁ ግልጽ ነው። ታውቃላችሁ። አስተሳሰብ ዜሮ። ዛሬ ደግሞ እንዴት ነው ስትበጣጠስ የነበረው? አብርሽ ምን እየወክ ነው? ቆይ በጣም ሲሪየስ ሆነ ነገሩን አቅልለህ ነው የምታወራው። አዎ አንተማ ምን አለብህ? ከዚህ ልጅ ጋር የሚከፈለው መስዋዕትነት እየከፈልክ አይደለማ። አዎ ምን አለብህ? አንተ የምትፈልገውን ነገር የምታዛቸው አሻንጉሊቶች ሁሉን ነገር ያደርጉልሃል። አዎ አንተ ምን አለብህ? ትምላለህ። እኔ ምንም አላደረግኩም ብለህ አንተ ምንም ባታደርግም ሚስት ከዚህ ቀደም የነበረችው ሚስት መደፈሯ በራሱ ሊያናድ ይገባል። እንዴት ይወስዳሉ ብለህ አብራት ልትናደድ ልትቆጣ ይገባ ነበር። ነገር ግን እንደዚህ አትሁኚ። ምን ነው አካበድሽ ምናምን ትላለህ እንዴ? እንዴት አታካብድም? እኔ እኮ አንዳንድ ጊዜ ሩታ አሁን ከባድ ውሳኔ መወሰን አለባት። ከእነዚህ ሰዎች እይታ መሰወር አለባት። አሊያም እነዚህ ሰዎች እንዳይደርሱባት የሆነ ድረስ በህግ ማሰመር አለባት። ያለበለዚያ አይተዋትም። እንዴ ምን አይነት ግን ነፍጫላ ሰዎች ነው ያሉት? አሁን ተመልከቱ እንግዲህ ባለፈው ዕለት አብርሽ ከሄርሜላ ጋር እንደሚሆን እርግጠኛ ስለሆኑ ልጁን አብርሽ ከሄርሜላ ጋር ከሆነ ሄርሜላ አብርሽ ወደ ልጁ ሲመለስ ሄርሜላ ሰላም ትነሳለች።
ሄርሜላ ደስተኛ አትሆንም። ስለዚህ ምን አደረጉ? አብርሽ ወደ ሩታ የሚመለስበትን አንድ ልጁን አንስተው ወደኛ እንውሰደዋል። ለሄርሜላ ሴታፕ ሲያመቻቹ ለሄርሜላ ሴታፕ እያመቻቹ አይ አይሆንም ስትላቸው ደግሞ አሁን ልጇን ወስደው በግድ ሊያደርጉ ነው። በቃ ሄርሜላን ለማገዝ ሄርሜላን ለመርዳት አብርሽ ልጁን ለማየት ብለው ወደ ሩታ እንዳሄድ ፈልገው። ሁለቱ እኮ የመፈላለግ ስሜት ካላቸው አብርሽ ምን ጊዜም ሩታን የሚፈልግ ከሆነ ልጁን በመውሰድ ከሩታ ለማረቅ መሞከር ምናምን አታቆሙትም። ሲጀመር ልጁ ተጓዥ ነው። አንድ ሳምንት አንዷ ጋር አንድ ሳምንት አንዷ ወረተኛ ነው። ዛሬ ሽንጡን ገንጥሎ ለሄርሜላ ሲከራከር ከነበረ የዛሬ ሳምንት ደግሞ ለሩታ ነው። የዛሬ 15 ቀን ደግሞ ለፍቅር ነው። አብርሽ እኮ በሄደበት በሞቀበት ነው አሁን ላይ። እርግጠኛ ነኝ አሁን ከሄርሜላ ጋር ሆኖ ከሌላ ሴት ጋር እያወራ ነው። አንዷ መታ ውይ አብርሽዬ ትመቸኛለህ ምናምን ብለው ጉንጩን በተሰሙ ክክል ነው ቅልጥ ነው የሚለው። ይሄ ማንኪያ ላይ ያለ ቅቤ እንዴት ነው ትንሽዬ ሙቀት ሲሰማው ወይ ሰዓት ሲነካው ቅልጥ እንደሚል አብርሽም እንደዛ ነው። በቃ ጉንጩን በተሳመ ቁጥር ፍስስ ሲለም እንመለከተው። ከንፈሩን ሲሳመማ ታውቁት እንዲህ እኔ እኮ ግራ ገባኝ። የምሬን ነው። ሄርሜላም በቃ ደስ ስትሏታል። እዚህ ጋር ፋይል እናሳይሽ እያሏት ሩታና ፍቅር በፍጹም ፋይሉን ማየት አትፈልግም። ለምን አብርሽ ጠረጠርሽኝ ብሎ ድጋሚ የጥሏት ሄርኗ። ሄርሜላ እኮ አብርሽ ሁሌም ከሌላም ሰው ጋር የሆነ እንደፈለገ ይመጣ ምንም ችግር የለባትም። ብቻ እሷን አብርሽ የቤቷ ውስጥ አምሽቶም አንግቶም አብርሽ አለ የሚየው ስነቦ ነው ብቻ ይኑረት። በቃ እሷ ሀሳቧ አብርሽ አለ መባሏ ብቻ ለእሷ ትልቅ ነገር ነው። ሩታ ግን እንደዛ ቀልድ ስለማታውቅ ነው። ከኖር ከአረፈ ትኖራለህ እንጂ እዚህም እንደ ፔንዱለም እንዲያልክ አስር ሴቶች እንድታመላለስ ስለማፈቅድልህ ነው። ትልቁ ጸባችሁ ነው። በቃ ስርዓትን ያዝና ትዳርህን ምራ። አባት ሁን፣ ወንድ ሁን። ወንድ ማለት ሲሰራ ሲለወጥ፣ ቤተሰቦቹን ሲለውጥ፣ ራሱን ሲለውጥ ነው ብላለች ከዚህ ቀደም እንጂ 10 ሴት ጋር በተንጠለጠለ አይደለም። ስትንጠለጠል እኮ ስንት በሽታ ሸምተህ ትመጣለህ። በዚህ ልክ ግን ምንድነው የተለየ ነገር ያለው? ግን እኔ ግራ ገባኝ። የተለየ ነገር ያለው ምንድነው? ሴት ከሴት መቀየሩ ስሜቱ ምንድነው እንዴ? እፍረት የሚባል የለም? ፈራህ እግዚአብሔር እንኳን በልብ የለም? አንድ ሳምንት ከዚች ጋር አንድ ሳምንት ከዛች ጋር ሲቀጥል ደግሞ ከዚህ ቀደም ማሪ ፍቅረ ቢላ ተንበርክከ እየየ ለብላይ ለመንካት ልጅ ዛሬ ላይ ደግሞ በተቃራኒው ቆመ እንዲህ ኩረት ብለህ እጅን ኪስህ ከተህ ምናምን ለማናገር ትሞክራለህ። ልጅ ጠፋ እያለች እየተናደረች እየነገረችን እያዘነች እየተከፋች እየነገረችን ተው። የሰው አፍ መጥፎ ነው። እንኳን ሰው እንጨት ያደርጋል። የንጹህ ሰው እንባም ከባድ ነው። ዛሬ ላይ ሩታን በዳይ አንተ ተበዳይ ሆነ የምትቀርበው ነገ ጠዋት ፍርድ አይሆንም። ለሚደርስብህ ነገር ዋስትና አይሆንም። ስለዚህ ልብ ግዛ፣ ልጇን በአግባቡ መልስ። ሲቀጥል እነ ቡዜንም አስከብራት። በፍጹም ቤቷ አይሄዱ። በቃ እሷ እኮ እነሱ ጋር ስትሄድ አይቻላቅም። እነሱ ነው የሚመጡባት። እንዴ እቺ ልጅ ካልፈለገችስ? በቃ አልፈልግም አለች እኮ። በቃ ልጄን አይወሰዱብኝ፣ አይንኩብኝ፣ አይዩብኝ መብቴ ነው አለች እኮ። በቃ ካልፈለገችስ? አንተም አባቱ ስለሆንክ ለስም አባት ስለሆንክ ሺውን በተመደበልህ ጊዜ ና ብላለች፣ አልከለከለችህም። ልጁም ደግሞ ሰላሙን ሲነሳ በፍጹም እኛ አላየንም። ሰላሙ ያለው ከእናቱ ጋር ነው። ደስታው ያለው ከእናቱ ጋር ነው። እንዴ ከእናት ተነጥሎ ማን ሰላም ሲሆን አይታችኋል እናንተ? እንዴ ከእናቱ ተወስዶ ማን በሳይኮሎጂ ሰላሙን ያደጋለ እናንተ? ስንት ልጅ ነው ከእናቱ ተነጥሎ አድጎ ካደገ 30-40 ዓመት ከሞላ በኋላ እናቴ ብሎ በሚዲያ እያፈላለገ ይመጣስ? እንዴ ይህ እኮ እንደፈለገ ተንደላቆ በነጮች አድጎ ውጪ እንደፈለገ የሚፈልገውን እያሟሉለት፣ ነገር ግን እዚህ እኛ ኢትዮጵያ ሀገር መጥቶ እናቱን የሚያፈላለገው ለምን ይመስላችኋል? እናት ምን ጊዜም እናት ነች፣ በምንም የማትሻል ስለሆነች። ምቾት፣ ጥሩ መብላት፣ ጥሩ መጠጣት፣ ጥሩ አልጋ ላይ መተኛት እናትን አያስረሳም። ከእናት ጋር ሆኖ ቆሎ መብራት እንደሚሻል እኮ ነገርኳችሁ። ተው እንጂ እናንተ ለሱ ያሰባችሁ አትምሰሉ። እንደውም ልዑሌን የምታበሳጩት፣ ልዑሌ እንዲያዝን የምታደርጉት፣ ልዑሌ ሳይኮሎጂካሊ የሚጎዳው እንዲህ በወሰዳችሁት ቁጥር
ከእናቱ ጠረን ከእናቱ ጉያ ነጥላችሁ ስትወስዱት ነው ልጁ ሰላም የማያገኙ። እናንተን እኮ አሁን ላይ በደንብ አያውቃችሁ፣ ግራ ይገባዋል። ከእናንተ ጋር ለመላመድ ብዙ ጥረት እናንተ ጋር እስከሚላመድ ድረስ መቼም ይሄን ዝም ይላል። ልጆች ደግሞ በተፈጥሯቸው የማያውቁትን ሰው ሲያዩ ዝም ነው የሚሉት። ረሃበኛ አይሉ ጠማኝ አይሉ። ይህ ልጅ ደግሞ ገና መናገር ሁሉ አልጀመረም። የእናቱን ጡት ላይ ያቆመ አይመስለኝም እኮ። አዲስ ሰው ጋር ሲሄድ ደግሞ ዝም ነው የሚለው። በቃ ከእነሱ ጋር እስከሚላመድ የሚፈጀውን ጊዜ አስቡት። ከራሱ ጋር ጭንቀት ውስጥ ነው የሚገባው። መጫወት አይችል ምን አይነት አዲስ ነው የሚሆንበት። የበለጠ እንደውም ጭንቀት ውስጥ የሚገባው የማያውቀው ሰው ጋር ሲሄድ ነው። ለማንኛውም አብረሽ ስርዓት ብትይዝ ይሻላል። አንተም ስርዓት ይዘህ ቤተሰቦችንም ስርዓት ብታይዝ ይሻላል። ቤተሰቦች ስል ደግሞ ቡዜ እና ዴቭ የሚባሉ ሌሎቹ ደግሞ እነዚህ የአንተ ቡችሎች ከስር ያሉት እና አቤል እነ አሚሩ ምናምን አሚር ይብልህ አቦ አንተ ወንድ አይደለም። ለማንኛውም ውድ ቤተሰቦቻችን እኔ ሩታ ራሷን ማስከበር አለባት ብዬ አምናለሁ። መሄድ እስካለባት ጥግ ድረስ ሄዳ እሷ ባለችበት 100 ሜትር አይደለም 300 ሜትር አጠገቧ እንዳይደርሱ ማድረግ አለባት። በቃ እነዚህ ሰዎች ወጥ እየረገጡ ነው። ዛሬ ዝም ካለቻቸው ነገ ጠዋት ደግሞ ብዙ ነገር ያደርጋሉ። ይሄ በልምዶች ደግሞ ዛሬ ምንም አልተባለም ብለው ነገ ብዙ ነገር ያደርጋሉ። ዛሬ ላይ ዝም የተባለ ነው ነገ ጠዋት ነፍስ የሚያጠፋው። ለማንኛውም ውድ ቤተሰቦቻችን በጣም ወዳችኋለሁ፣ አከብራችኋለሁ። ፍቅር ያሸንፋል። ዋላፍ